ልጨቀጭቅህ ፈልጌ አይደለም እየጠራውኩኝ ሰላም ነው የሚያስፈልግ። በቃ እስቲ ቆም ብለህ ቁጭ ብለህ ራስ ብቻህን አሁን ከዚህ ከዛ ከጓደኛም ከምንም እየተዋከብክ ነው ያለኸው። ገብቶሃል? አሁን ቆም ብለህ ሰላምህ ነው አይደል የሚፈልገው? ተረጋግቼ ነው ያለሁት። እርግጠኛ ነህ መረጋጋት? አሁን ተረጋግቻለሁ ነው። ማንም ስላዋከበኝ ምንም ስላለኝ የተፈጠረ የሚፈጠርም ነገር አይኖርም ከዚህም በኋላ። አንቺ ምን በዚህ ልክ ስጋት አይግባሽ። አይደለም እኔ በቃ መክፈል ያለብኝ ዋጋ ልክፈል። ከራስ ጋር በቃ ተማከር። በቃ እግዚአብሔርን የትም እንሂድ ካልከኝ ልሂድ፣ ችግር የለውም። ብቻ አንተ ከራስ ጋር ተማከር፣ ተረጋጋ፣ ወደ ራስ በቃ። ለምን እንዳልኩ ይሄንን ታውቃለህ? አንዳንዴ ብዙ አሁን ያም ይመጣል የሆነ ነገር ሲል ያም ይመጣል የሆነ ሐሳብ ሲሰጥ በህይወት ላይ እንዳትወስን የሚያደርጉ ብዙ ነገሮች አሉ። ገባ? እንደዛ ከሚሆን ግን ራስን አንጽተ እንድትሄድ ነው የምፈልገው። የሆነ በቃ ልክ ነኝ አይደለሁም፣ የወሰንኩት ውሳኔ ትክክል ነው አይደለም የሚለውን ቁጭ ብለ ቆም ብለ ወደ ራስ ስትመለስ ነው ያንን ነገር እንጂ ሰው ሲያዋክብህ አንዳንዴ ከባድ ነው። ትዳር መሃል ላይ ደግሞ ሶስተኛ ሰው ሲገባ ደግሞ ከባድ ነው። ሁሌ ታውቃለህ አይደል? ሁሉም ነገር ይፈርሳል። የሶስተኛ ሰው ገብቶ የቀና ነገር ምንም ነገር ስለሌለ ማለት ነው። እና ለዛም ነው ዙሪያ ላይ ያሉ ሰዎች ባስወግድ ሁሉ ነገሮች አልፈዋል። ብዙ አሁን ኮንቲኒስ ፈጠርም ነገር የለም አሁን አልፈዋል። በቃ ስለዚህ አሁን እኔ ስላለፈው ነገር ምንም ነገር ማውራት አልፈልግም። አይ ቪዲዮ እንትንን በልስቲ ከወንድሜ ጋር ዛሬ ላሳያቸው ይሄን ወንድም መከታ ነው አለው። ደህና ነህ? እንዴት ነህ? ሁሉ ሰላም ነው? ቆይታው ደህና ነው? እንዴት እየሆንክ ነው? እንዴት ነህ? ደህና ነህ ወይ? አትራሻት ፍተጥ ተተላለ ይሁን ሳሲል ደግሞ ትበራለህ። ካልሞትኩ ይገናኛል። ለምን ግን ትርቃለህ ከኛ? ለምን ደው ከቤተሰብ የምትርቀው? ከቤተሰብ መራቅ ነው ያዋጣል፣ ግን መቅረብ ነው እንጂ የሚሻለው። ሁሉም ጋር ያጋጨኝ እሱ ነው። ማይሆን ነገር ለነሱ ነገር የሌለበትን ነገር ሄዶ እየነገረ ማይሆን ነገር እያለ ለምን እኔን እንደ ወንድም እኔን ቀርቦ ነው እንጂ ነገሮችን ማውራት ያለበት እንዲህ ያለ ምን ያደርጋል ብሎ በጋሽ በምትወር ለማንገር ይሄንን ነገር ስላወራ ነው እሱ ጋር የተጋጨው እኮ። መጀመሪያ ቁጭ ብላችሁ አላወራችሁም? ምንም ነገር ሳያወራኝ ለምን ፈረመላት? እንዴት ይፈርማል? እሱ ትዳሩን ስለማይፈልግ ነው የፍቺ ወረቀት የፈረመላት ምናምን ነገር ብሎ ለቤት ነገራቸው ማለት ነው። ያኔ እንዴት እናገራለን ምናምን ነገር ስለው ጭራሻቸው ነው ግኖ ምናምን ማይሆን ነገር ሳያወራኝ በዛ ምክንያት ይጣላል። እሱ እኮ መናገሩ በእርግጥ ቤተሰብ ጋር ማድረሱ ነው እንጂ የሚያናድደው መናገሩ እኮ ልክ ነው። እሱም ጋር አትፈርድበትም፣ እውነት ነው። በእርግጥ ስትገባበትም አላማከርከንም፣ ስትወጣበትም አላማከርከንም። ብታማክረን ቆም ብለ ቁጭ ብለ እንዴት ይሆናል ብትለን ቤተሰቡን ብታወያየን መብቴ እንሰጣለን እንጂ የተሻለ ነገር እንሰጣለን እንጂ ያነሰ ነገር አንሰጥህም። ቤተሰብ ለምን ነገ የተሻለ ነገር እንድትኖር ስለሚፈልግ ማለት ነው። አንተ ግን እሱን አላደረክም። አመጣክ ወድጃት አለዋልክ፣ ተቀበልን፣ አገባሃት፣ እየኖርክ ነበር። አሁን ደግሞ በራስ ፍላጎት ደግሞ ፈታት እና ይሄ ሲሆን ቁጭ ብሎ ቤተሰብ እንዴት ነው ተብሎ ይወያያል እኮ አይደል? አንተ ግን ያንን አላደረክም እና ልጁ ላይ አትፍረድበት ልልህ ነው። ምክንያቱም ያው በቃ ልክ ነው። ለምን አልነገርከንም? ከቤተሰብ ጋር ለምን አልተወያየህም ማለቱ እውነቱን ነው። ይሄን ያህል ግን እንትን የሚል ነው የሚያደራርሳችሁ ነገር ወይ ደግሞ ኩርፊያ ላይ ወይ የሆነ ነገር የሚያደርጋችሁ ያህል ግን አይደለም። ይሄ ገብቷል። እሱ አሁን እንትን ብሎ ነው እኔ ጋር ሲደውልልኝ ነው። እኔ ቪዲዮውንም አላየሁትም ነበር ሲጀመር፣ እዩ ብሎ አየሁት። ከዛ በኋላ ነው ወደ አንተ መምጣት አለብኝ ብዬ ስደውልልህ እሺ ያልከኝ። ምክንያት ሊሆን አይችልም ብዙ አሁን እኔ የኔና የሷን ነገር የሆነ ሰው ነው ምክንያት የሆነው ልትያችል የትኛውም ነገር ምክንያት ሊሆን አይችልም። ምክንያትማ ነው ይሄ እኮ ግልጽ እኮ ነው። ምን ሆነ ሐላ አንተ እንደዛ ያያላችሁ ነው። ከዛም በፊት ብዙ ነገር የተፈጠረው አሁን እኔ በእንደዚህ አይነት ጉዳይ ነው ማውራትም መነጋገርም ምንም ነገር አልፈልግም። ለሰላም ሆነ እንትን ያልሽኝ ደህና ነኝ ላግኝ ስላልሽኝ ነው ላግኝሽ የመጣው እኮ። አሁን ምን ልጨቀጭቅህ ፈልጌ አይደለም እየጠራውኩኝ ሰላም ነው የሚያስፈልግ። በቃ እስቲ ቆም ብለ ቁጭ ብለ ራስ ብቻህን አሁን ከዚህ ከዛ ከጓደኛም ከምንም እየተዋከብክ ነው ያለኸው። ገብቶሃል? አሁን ቆም ብለ ሰላምህ ነው አይደል የሚፈልገው? ተረጋግቼ ነው ያለሁት። እርግጠኛ ነህ መረጋጋት? አሁን ተረጋግቻለሁ ነው
ማንም ስላዋከበኝ ምንም ስላለኝ የተፈጠረ የሚፈጠርም ነገር አይኖርም ከዚህም በኋላ አንቺም ይናል በዚህ ልክ ስጋት አይግባሽ አይደለም እኔ በቃ መክፈል ያለብኝ ዋጋ ልክፈል ከራስ ጋር በቃ ተማከር በቃ እግዚአብሔርን የትም እንሂድ ካልከኝ ልሂድ ችግር የለውም ብቻ አንተ ከራስ ጋር ተማከር ተረጋጋ ወደ ራስ በቃ ለምን እንዳልኩ ይሄንን ታውቃለህ አንዳንዴ ብዙ አሁን ያም ይመጣል የሆነ ነገር ሲል ያም ይመጣል የሆነ ሐሳብ ሲሰጥ በህይወት ላይ እንዳትወስን የሚያደርጉ ብዙ ነገሮች አሉ ገባ እንደዛ ከሚሆን ግን ራስን አንጽተህ እንድትሄድ ነው የምፈልገው ይሆነ በቃ ልክ ነኝ አይደለሁም የወሰንኩት ውሳኔ ትክክል ነው አይደለም የሚለውን ቁጭ ብለ ቆም ብለ ወደ ራስ ስትመለስ ነው ያንን ነገር እንጂ ሰው ሲያዋክብህ አንዳንዴ ከባድ ነው ትዳር መሃል ላይ ደግሞ ሶስተኛ ሰው ሲገባ ደግሞ ከባድ ነው ሁሌ ታውቃለህ አይደል ሁሉም ነገር ይፈርሳል የሶስተኛ ሰው ገብቶ የቀና ነገር ምንም ነገር ስለሌለ ማለት ነው እና ለዛም ነው ዙሪያ ላይ ያሉ ሰዎች ባስወግድ ነገሮች አልፈዋል ብዙ አሁን ኮንቲኒስ ፈጠርም ነገር የለም አሁን አልፈዋል በቃ ስለዚህ አሁን እኔ ስላለፈው ነገር ምንም ነገር ማውራት አልፈልግም ግን ከኤፍሬም ጋር ችግር የለውም እኔና እሱ መፍታት ባለብን ነገር እንፈታለን አንቺም በዚህ ልክ ብዙ ተጣልታችሁ ማየት አልፈልግም ሲጀምር በቃ እንጣላም ችግር የለውም እንፈታለን እኔና እሱ ጋር ያለው ነገር ማለት ከዛ ውጪ ግን ያለው ነገር አሁን በቃ ሁሉ ነገር ስላለፈ ምንም ወደ ኋላ መመለስም ነገር ስላለፈ አትበል እሱ እንኳን አያልፍም ልጅ በመሃል እስካለ ድረስ ስላለፈ የሚባል ነገር የለም ነገ ምን እንደሚፈጠር እኛ አናውቅም ዛሬ መኖራችንን እንጂ ነገ እናውቃለን አናውቅም መድኃኒዓለም ነው የሚያውቀው እኛ ዛሬ መውጣት መግባታችን ነው ነገ ግን ምን ይፈጠራል የሚለውን እኛ አናውቅም እሱ ነው የሚያውቀው ፈጣሪ ነው የሚያውቀው እሱን ነው የምልህ እኔ ግን አሁን የምፈልገው ሰላምህን ደህንነትን ጤነኛ መሆንህን እና ረጋ ብለህ ቆም ብለህ ነገሮች እንድታይ ነው እንጂ እኔ ልጨቀጭቅህም አልጠራሁም ምክንያቱም እየተናገርኩ በሆነ ቁጥር አንተ ከኔ እየሸሸህ ያለኸው ለምን እንዳልናገር ስትፈልግ ማለት ነው ያ ደግሞ ከኔ መሸሸህ ከቤተሰብ መሸሸህ ደግሞ ጥሩ ነገር አይደለም ከቤተሰብ ጋር መቅረብ ነው የሚሻለው ምንም ያህል ጓደኛ ቢኖርህ